ሌሎች እንዳይጎዱን ራሳችንን የምንከላከልባቸው የጥንታዊ ጠቢባን አስተምህሮቶች። እያንዳንዱ ሰው በሕይወት ውስጥ የሚሸከማቸው ትልልቅ ቁስሎች በሰይፍ ወይም በዱላ እንዳልተፈጠሩ፣ ነገር ግን በሌሎች ሰዎች ሰባሪ ቃላት፣ ድርጊት ወይም ደግሞ ግዴለሽነት እና ቸልተኝነት እንደሚፈጠሩ ፍንትው አድርጎ የሚያሳይና መፍትሄውን በእጃችን እንደሆነ በግልጽ የሚያስተምር እውቀት ተመጥኖ በዚህ ክፍል ይቀርባል። እኔን ጨምሮ ሁላችንም የዛ ቁስል ተጎጂዎች ነበርን። በአንድ ወቅት ክህደት፣ መገፋት ወይም የንቀት ጊዜ ከማንኛውም አካላዊ ነገር የበለጠ ጥልቅ የስነ ልቦናና የስሜት ቁስል ይፈጥራል። በዚህ ዙሪያ የጥንታዊ ታላላቅ ሊቆች ትምህርት የሚያስተምረን እውነት በዚህ ምዕራፍ ተመጥኖ ይቀርባል። ካልፈቀድክ ድረስ ማንም አንተን ሊጎዳህ አቅሙ የለውም ይሉናል ጥንታዊ ጠቢባን። ሳትጎዳ በእሳት መሃል መራመድ እና ማለፍ ትችላለህ። በዙሪያ ያለው ዓለም የተፈረካከሰ እንደሆነ ቢሰማህም እንኳ የተረጋጋህና የማትናወጥ ሆነህ መቆየት ትችላለህ። እውነተኛ ኃይል ያለው በዙሪያ ያሉትን ሰዎችም ሆነ የሚፈጠሩ ክስተቶችን በመቆጣጠር ላይ ሳይሆን የምሰጠውን አጸፋዊ ምላሽ በመቆጣጠር ላይ ነው። ታላቅ የዓለማችን ሰዎች በዚህ ዙሪያ ያስተማሩትን ለመጀመሪያ ጊዜ መረዳት ስጀምር በጣም ውስጤን የነካኝ የትምህርቶቹ ዕውቀት ሳይሆን ሌሎች ሰላሜን፣ ስሜቴንና በራስ የመተማመን ስሜቴን እንዲቆጣጠሩ የፈቀድኩ እኔው ራሴ እንደሆነ የተገለጠልኝ ውስጣዊ ግንዛቤ ነበር። እነዚህ ጥንታዊ ዕውቀቶች ስሜቶችን ስለማፈን ሳይሆን ስለመቆጣጠር ያስተምራሉ። ሰዎች አውቀውም ይሁን ሳያውቁ ከሚሰነዝሩብን የስሜት ጥቃቶች እንዴት ራስን መጠበቅ እንደምንችል ማስተማር ነው ዓላማው። በሌሎች ድርጊት ተጎጂ ነኝ ብለህ ማሰብ ከታከተህ፣ እንዲሁም ጥንካሬህን፣ ሰላምንና ኃይልህን ለመመለስ ዝግጁ ከሆንክ እነዚህ 10 የጥንታዊ ጠቢባን አስተምህሮቶች መንገዱን ይመሩሃል። ይህ የትምህርት አይነት ልብን ስለማደንደን ወይም ደግሞ ዙሪያህን በሾህ ስለማጠር ሳይሆን የሚያስተምረው ማንም ሊያናውጥህ እንዳይችል አድርጎ ውስጣዊ ማንነትን ስለ ማጠንከር ነው የሚያስተምረው። የሚመጣውን ማንኛውም ነገር እንዴት በጽናት በጠራ እይታና በማይናወጥ መረጋጋት መጋፈጥ እንደምትችል ትማርበታለህ። ሌሎች እንዲጎዱን ከመፍቀድ ይልቅ የመጉጃ ሙከራቸውን ወደ ጥንካሬ መገንቢያ ግብዓትነት የመቀየርን ጉዞ እንማራለን። አሁን ምርጥ እነዚህን የተረጋጋና በስሜት የማይናወጥ ስልና የሚገነቡልንን አስተምሮች አንድ ባንድ እናያለን። አንደኛ፣ መቆጣጠር የምትችለው አእምሮህን እንጂ ውጫዊ ክስተቶችን አይደለም። በዚህ አስተምሮት ውስጥ ካሉት መሰረታዊ እውነቶች አንዱ ሌሎች የሚናገሩትን ወይም የሚያደርጉትን መቆጣጠር እንደማንችል፣ ነገር ግን ለዚያ እንዴት ምላሽ እንደምንሰጥ ሙሉ ቁጥጥሩን፣ ስልጣኑን በእጃችን እንዳለ መገንዘብ ነው። አስተምሮቱ እስካልፈቀድን ድረስ
ከራሳችን ውጭ ምንም ነገር ሊጎዳን እንደማይችል ያስተምረናል። ሰዎች ስድብ ሊያወሩብህ፣ ሊክዱህ እና ዋጋህን ሊያቃልሉ ይችላሉ። ነገር ግን እነዚያ ድርጊቶች ሰላምን እንዲነሱህ እስካልፈቀድክ ድረስ ምንም ለውጥ አያመጡም። የምንቀርባቸው ሰዎች፣ የምናምናቸው ጓደኞች የስሜት ጉዳት የሚያስከትሉብንን ድርጊቶች ይፈጽሙብናል እና ድርጊታቸው ውስጣዊ ሁኔታችንን እንዲቆጣጠር እንፈቅዳለን። ነገር ግን ከጊዜ በኋላ ሁሉም ነገር ሲገለጽልን ህመሙን ያስከተለብን የኛ አተረጓጎም እንጂ የሰዎች ባህሪና ድርጊት እንዳልሆነ እንገነዘባለን። አእምሮአችን የራሳችን እንደሆነና እንዴት ድርጊቶችን ምላሽ እንደምንሰጥ የመምረጥ ኃይል እንዳለን ከተገነዘብን በኋላ ሁሉም ነገር ታሪክ ሆኖ ይለወጣል። ውጫዊ ዓለም በማንቆጣጠራቸው ክስተቶች የተሞላ ነው። ክስተቶችን ለመቆጣጠር መሞከር ወይም ይባስ ብሎ እነሱ እኛን እንዲቆጣጠሩ መፍቀድ ወደ ዘላለማዊ ስቃይ የሚወስድ መንገድ እንደመምረጥ ነው። ነፋሱን ማቆም አንችልም፣ ነገር ግን መቅዘፊያችንን ማስተካከል እንችላለን። ሰዎች ስምህን ከማጥፋት ድርጊታቸው ወይም አዛብተው በማይገባ መንገድ ሲቀበሉህ ከድርጊታቸው ማስቆም አትችልም። ነገር ግን ድርጊታቸው በስሜት ላይ ያለውን ኃይል አቅም እንዳይኖረው መከላከል ትችላለህ። ጥንካሬው ያለው ትኩረትህን ከሌሎች ድርጊት ወደ አንተ አጸፋዊ ምላሽ መቀየር ላይ ነው። ይህ ግዴለሽነት ወይም ቸልተኝነት አይደለም፣ ኃይልን የት ማዋል እንዳለብህ መምረጥ ነው እንጂ። አእምሮህን ከውጫዊ ክስተቶች ገለል በማድረግ ሌሎች ባንተ ላይ ሊጭኑት ከሚሞክሩት ስሜታዊ ሸክም ራስን ነፃ ማውጣት ነው።